እኔ መቼ ክትፎ ስቁኛል? እሱንም አንተ ሰርቻለሁ ነው እንጂ አንቺማ ብትሻት አይበላትም። ኪያ ስለምወድሽ ነው እንጂ እኔ ቤተሰቦች የሚሰሩት ነገር ምንም ምን ለልጄ እየበጀው አይደለም። ልጄን እኮ ዳጣ ነው በእናንተ ቢሰምቱ ነው። እዛ ጋር ክትፎ ያለ አሉራ አይወርድልኝ አይታኝልኝ። አንቺ ይኸውልሽ እቺን ጊዜ ብቻ ቻይ በቃሽ። እቺን ጊዜ ካልቻልሽ በቃ ኪያ የሁሉ የከፈለለት የሁሉ የሆነለት ነገር በጠቅላላ ዜሮ ነው ማለት ነው። አሁን ደግሞ ሞቱ ብሎለት ሞት አለበት። እሺ ያለነው አይደለም። እሺ ገለውት እሺ አሁን እኮ ተርፎ መጣ አልፈረደበትም። በቃ ካናዳ የሚባል ነገር የለም ኪያ ከጭንቅላታቸው ስለማትወደኛ አይደለም አኑ ቢሞት ካናዳ ሄዳለው ነው እኮ ከዚህ ሀገር ለቃችሁ ትሄዱበት የሆነ ነገር አስተካክላችሁ በሉ ኪያ ተለያዩ አልልም፣ ግን የሆነ መፍትሄ መምጣት አለበት። እኛ እኮ አልተውነውም አኑ ለምን ከሷ ጋር ሆንክ ብለን እኔ እኮ ምንም አላደረኩም። እሷን አፈቀርኩ እንጂ የጠቡኝ እኮ ማለት ነው የሚፈልጉትን ያህል ብር የሚፈልጉትን አይነት ህይወት ስላልሰጧቸው ነው። ይሞታል እንጂ ይሞታል። ቤተሰቦቹ እኮ አልፈለጉትም። ይሞታል እንጂማ እነሱ ስላልፈለጉ የኔ ልጅ ይሞታል እንዴ? ይሞታልማ እንዴ? ማንቺ አልገባሽ፣ ምንም አልተረዳሽም። አሁን ነገር ትተን ማለት ነው እንትናችንን እንጠጣ፣ ቡናውን እንጠጣ። እማ እሺ፣ አሁን ደግሞ አንቺም ለምንድነው ኪዩም ለምንድነው ያረቀሳችሁ? ከቀኑ ወደ ቀን እኔ ኪዩ ባንቺ ምክንያት ስለምወድሽ ነው እንጂ አኑን ላጣው ነው። ታያለሽ፣ ቤተሰቦችሽ የሚያደርጉት ነገር ልጄን ያላደረጉት ያላሰቃዩት ነገር የለም ኪዩ። እኔም እናት ነኝ፣ እንደ እናት ያመኛል። ልጄ ላይ የሚደርሰው መከራ በጣም ከምችለው በላይ የሆነብኝ ነው። ያኑን ላጣ ነው ባንቺ ምክንያት። ኪያ ስለምወድሽ ነው እንጂ እኔ ቤተሰቦች የሚሰሩት ነገር ምንም ምን ለልጄ እየበጀው አይደለም። ልጄን እኮ ላጣ ነው በእናንተ ቢሰምቱ ነው ያልኩኝ። ከዚህ በፊት መተዋከስተሽ እና ጎትሽ ያረጉትን አይተሻል። ቤቱን እንደዛ ረብሽ አንቺን እንዴት እያደረጉ ሲወስዱሽ እኛን እንዴት እያጣጣሉ እንደነበር አይተሻል። ልጄን እንደዛ አሳብደው በሽተኛ አድርገው ሁሉ አይቻለሁ። ግን ኪዩ አንቺ ከነሱ ለየት ያልሽ መልካም ልጅ ስለሆንሽ እንደ ልጅ ተቀብዬሽ ነው እንጂ ልጄን በአንቺ ምክንያት ላጣ ነው። እስከ መቼ ነው ኪዩ? አንቺና ያኗር ኑሮ እንደዚህ ሆኖ የሰቀቀን እንቅልፍ ምተኛው እኔ ራሴ እኔ እናት አንጀቴ በጣም እየፈራሁ ነው። ልጄን ከቀን ወደ ቀን ምን ያደርጉት ይሆን? ተው እንዳልላችሁ እናንተ ትጓደዳላችሁ። በእናንተ መሀል መግባት ሆነብኝ። አንቺንም ወድሻለሁ፣ እንደ ልጄ ነው የማይሽ። ቀጥሉ እንዳንል የቤተሰቦችሽ የሚያደርሱት መከራ በጣም እየከፋ መጣ። ኪዩን ያኗርን ማጣት አልፈልግም። በአኗር ብዙ ነገር አይቻለሁ። እኔም እናት ነኝ፣ ያመኛል። እንኳን የራስሽ ልጅ አይደለም ማንም ሰው ተጥሎ ስታይ የሚሰማኝ ስሜት አለ። ልጅን ገድል ላይ ተጥሎ ማየት መስማት በራሱ ለኔ እያመመኝ የመጨረሻችሁ ምን እንደሆነ አላውቅም። ይቅርታ ይቅርታ ማለት ያለብኝ ኪዩ ምን መላ መፍጠር አለባችሁ ኪዩ። እኔ ልጄ ማጣት አልፈልግም ኪዩ። ከዚህ ሀገር ለቃችሁ ትሄዱበት የሆነ ነገር አስተካክላችሁ በሉ ኪያ ተለያዩ አልልም፣ ግን የሆነ መፍትሄ መምጣት አለበት። እሺ ይቺ ልጅ ባትኖርማ ብን ብዬ ነበር፣ ጠፍቼ ነበር። ማርያምን ግን በወዲያ አስኳትን ምን ላድርጋት? መፍትሄ መምጣት አለበት ኪዩ። ለአንቺም ለእሱም ሰላም ሲባል የሆነ ነገር መፈጠር አለበት። የሆነ መፍትሄ መምጣት አለበት። በቃ በርግጥ አኗር ካላንቺ አይኖርም አውቃለሁ። አንቺም ያለ አኗር ግን ቤተሰቦችሽ ደግሞ ሊለቁሽ አልቻሉም። እኔ ምን እንደፈለጉ ራሱ አላውቅም። እንደ ወጉ እንደ ደንቡ ይሁን ቢባልም ቢያሉ አኗር ላይ ምን እንዳዩ አላውቅም። አኗር እንደዚህ የወጣ ባህሪ ክፉ መጥፎ ልጅ አይደለም። ግን ልጅ ለምን እንደዚህ በክፉ አይናቸው እንደሚያዩብኝ መፍትሄ መምጣት አለበት። ኖሮ ግድ ነው። ግን የሆነ ግን ወይ ከዚህ ሀገር ወደ ሌላ ክፍለ ሀገር የሆነ ቦታ ሄዳችሁ ሰወር ማለት አለባችሁ ብዬ ነው የማስበው። በቃ ልጅን በዚህ ሁኔታ እንደዚህ ይሻለውና ነገር እንፈጥራለን። እኔ እንዲገሉብኝ አልፈልግም። አሰቃያችሁ አይደል? ብቻ አይደለሽም፣ አንቺ እኮ አይደለሽም። ግን ያ ቤተሰቦች እኔ ከምን አይነት ቤተሰብ ምን አይነት ማህበረሰብ እንደወጡ አላውቅም። እንዲህ አይነት ጨካኝ ቤተሰብ እኔ ከምን አይነት ማህበረሰብ ውስጥ እንደወጡ አላውቅም። ቤተሰቦች በጣም ክፉዎች ናቸው። በጣም
በእነሱ ምክንያት ደግሞ የልጄን ማጣት አልፈልግም። እነሱ አገቡሽ እኔ እኮ ግራ የገባኝ ምን ፈልግ ና መጣት አይደለም በቃ እንዳትንቀሳቀስ እኮ ነው የሚፈልጉት። አንተ እንዳትንቀሳቀስ ነው የሚፈልጉት እኮ። አንቺ አልገባሽም፣ ምንም አልተረዳሽም። አሁን ነገር ትተን ማለት ነው እንትናችንን እንጠጣ፣ ቡናውን እንጠጣ። እማ እሺ፣ አሁን ደግሞ አንቺም ለምንድን ነው ኪዩም ለምንድን ነው ያረቀሳችሁት? እማ አንቺ እኮ ምንም የሚገባሽ ነገር የለም፣ አልተረዳሽም ምንም ነገር። ምንም የማላውቀው የእነሱ ህይወት የለም። አንቺ ሻዲስ ሆነብሽ። እኔ የእነሱ ህይወት የማላውቀው ያላወቅኩት ያልነገሩት ነገር አሉ። ቀብሩ ላይ መቆም ነው የምትፈልጊው? አኑ አይሞት ማላህ ይሞታል እንጂ ይሞታል። ቤተሰቦቹ እኮ አልፈለጉትም። ይሞታል እንጂማ እነሱ ስላልፈለጉ የኔ ልጅ ይሞታል እንዴ? ይሞታልማ እንዴ? እንዴት አይሆንም ትያለሽ? ይሄ ሁሉ ነገር የሚያደርግ ጭካኔ ያለው ሰው እንዴት አይገልም ብለሽ ታስቢያለሽ? እንዴ ነገ ጠዋት መንገድ ላይ ደፍተው ቢያስቀምጡት የማን አለ ልንል ነው እኮ ይግሩ። ምን ነው ካሩና ከምን ጋር አውርተናል። የሆነ መፍትሄ አሁን ልጁ ላይ አሞታል በቃ የሆነ ነገር ምንም ጭራሽ ተናግራችኋለች። ተከትለው ነው የሚመጡት። አትናገርም ኪዩን አንቺ ስለማታውቂያት ነው እኮ ማን እኮ አየሁኝ፣ አወኳት። እኔ አንቺ ያኑ የምትወጂው ከሆነ ለምን አታዩም? ኪያ የሚዋደድ ሰው እንዴት ተው ይባላል? የሚወድ ሰው መስዋዕት ይከፍላል። እንዳይሞት መስዋዕት እየከፈለ እኮ ነው። እሱም ለሷ መስዋዕት እየሆነ እሱም የከፈለውን ሁሉ ከፍሎ ጨረሰ። በቃ ሞት ጋር ደረሰ። ከሞት ላይ እኮ ነው የተነሳው። ማላየሹም ትላንት ሞቶ እኮ ነው የተነሳው። ልጆች ጫካ ለጫካ ምድር ለምድር መሬት ገደል ለገደል እኮ ተንከባሉ ተጎትቶ ነው የወጣው። አሁን ያቺ እንደው ስትይዋ ራሱ ኪያ አንቺ የምትወጂው ከሆነ ለምን አታይም? ለምን የሚወድ ሰው መስዋዕት ይከፍላል። የምትወጂው ከሆነ ታዩ። የምትወጂው ከሆነ እራቂው ትተሹ ይጂ እንደሷ አትበይኩ። ተይ ምንድነው ምንም አይደለም። በአኑ ቦታ ብትሆኚ እኮ የሁሉ መስዋዕት አብረሽ አትሆኚም እኮ ኪያ አንቺ ይክሩታይ በእናት አላታ አሁን እንደሱ ምን ባሁን ስማ ሞታል ማለት ነው። አኑ እኮ ሊያገባ ነበር ማሷ መታበት ነው። ያመመው ልጁ ያበሳጨሽ ነው የባሰያና ነው በቃ አይ ሁሉ ነገር ሆኖ እኮ ትታው ልትሄድ ነበርማ። ልጅቷም እያስመሰለች ትታው ልትሄድ ነበር። ካናዳ ትታው ልትሄድ ነበር እኮ አይሄድም በማለቷ እኮ ቤተሰቦች አይጠመዷት። ተወዷል አይደል? የሚወድ ሰው መስዋዕት ይከፍላል። ለሚወደድ ነገር ብዙ ነገር ይተዋል። ካናዳ ልጆቹ በሱ ምክንያት ነው ብለዋል። በቀደም ለታ አሉ ቤተሰቦቹ አራሳቸው መጥተው እኔ አልወድህም አሁን አልወድህም እያለች የነበረች ልጅ እያስመሰለች አይገባችሁም እናንተ ነው። ኪዩ እንደዛ ታይባ አላታ እኔ አሁን በፈጠረሽ አይደለም አሁንም ቢሆን መፍትሄ እነሱ ከደበደቡኝ እነሱ አክስትና አጎቶቿ ካደረጉብኝ በላይ አሁን አንቺ የምትናገሪያቸው ነገር ታዩ የምትዩ ነገር እሱ ይበልጥ እኔ ለወንድሜ እኔ ካላወራሁ ማን ያወራለት? እሺ ያው እስካሁን እኮ አንድ መፍትሄ ያው ስንት ጊዜ ሆነው እስኪ አንድ ነገር አድርጋችኋል? አላቀናለሁ ሁሌ ይመጣሉ እና ተወፋም ቢሆን ይመጣሉ፣ ያነሱታል፣ ይይዙታል። ናኪም ቤትና እንደዚህ እናደርጋለን። ዞሮ ደግሞ አብረው ይሆናል፣ ይጣላሉ፣ አብረው ይሆናሉ። እንዴማ እስከ መቼ እንደዚህ ይኖራል? ይክሩ ይዋደዳል። ስለሚዋደድ እኮ የሚዋደድ ሰው ላይ ደግሞ ጂኒ ይቀናል። ሴትዮዋ ማለት ጂኒ ማለት ናት። ሰውየው እንደዛው ጂኒዎች ናቸው። ከሱ ጋር ተጋብተን እንችላለን። አሁን ወልሽ እሱ ይዳል መጀመሪያ አላህ እሱን ይማርልን። መፍትሄ ስጪኝ። እሺ አንቺ እምትይ ምንድነው? ሚስትና ልጄን ልተው? ከዛ ምን አይነት ህይወት ነው የምኖረው? እሺ የትኛው ህይወት የሚያጓጓ ነገር ሌላ ኖሮኝ እኖራለሁ በህይወት? አሁን እኮ እሱ እሺ ኢኮኖሚ ችግር አይደለም እኮ እነሱን ያዛቸው አይደል? የቤተሰቦቿ ችግር ነው አይደል? ቤተሰቦቿን ደግሞ እነሱ መጋፈጥ ይችላል። እኛን ተውላቸው። ደሞት ከጣነው በኋላ ከነሱ በቃ ሌላ ቦታ እንፈልግላቸው። እንዴ ይሄ ብቻ አዲስ አበባ ብቻ ነው እንዴ እነሱ መኖሪያ? ሌላ ቦታ ፈልገው ሄዳሉ። ሌላ ቦታ አሁን ተለው የማይመጡበት ነገር ምን አለሽ? ለምን ነግራቸዋለሁ? ቦታ ልሄድ ነው ልጠፋ ነው ማለት የለበትም። ጠላቴን እዛ እንድመጣ ልታስደርጊ ለአንቺ ለመናገር ብዬ በቃ ከተማውን ይሄን ቤት አካባቢ ትንሽ ይሻለኝ። እሺ 3-2 ቀን ብቻ ታገሽ። አሁን ስለመዳን በቃ ወንድምሽ ከሆነ ፕሊዝ ቶክ ዝም በይ። እንዴት ዝም ልበል እንዴ? እንዴት ዝም ልበል? ኪያ አንቺ እኮ ልጁ እስኪሞት ካልሞት አልፈታህም እኮ ነው። እሷን በሆዷ ልጅ አለ ይክሩ እንዴ። አሁን እሷ እኮ ነፍሰ ጡር ናት። ሲጀምራው በዚህ ሰዓት እሱም ታሟል። እሷንም ላይ መጨቃጨቅ እኮ አይጠበቅብን። አላህን ፈርተን ነው መኖር ያለብን። በቃ እስኪ አንቺ አስቢ እኮ እሺ። አሁን እቺ ልጅ ማለት አክስቶቿን እንደምታያቸው ናቸው፣ አጎቶቿን እንደምታያቸው ናቸው።
እሺ ካለኝ ማን አለ የሚከላከል እንዳትሆን ካንተ ጋር የምትፈልጓት ከስታ ሰብስባት ይዛታል። ሸጧት ነገ ጠዋት አውጥተው ወዳት አይደለም አንቺ ልጅ በሆድሽ ነው የምትላከስት እናት ናት እንዴ? ልጅ እኮ ልጅን አትውለጅ ብላ የምትራገምናት እማ አኑ ቢሆን ያልተውም ይኸው እኔ ከኪያ ጋር ወንክ ብለን እኛ ስተናል እንደማ እኛ እኮ መተው ነበረብን። አንተውም አይተውም ዘራቸውን አይተውም እንዴ? እኛ እኮ አልተውነውም። አኑ ለምን ከሷ ጋር ወንክ ብለን እኔ እኮ ምንም አላደረኩም። እሷን አፈቀርኩ እንጂ የጠቁኝ እኮ ማለት ነው የሚፈልጉትን ያህል ብር የሚፈልጉትን አይነት ህይወት ስላልሰጧቸው ነው። ይቺ ልጅንም አሁን የምትወደው ህይወት ነው እማ አንቺ እኮ መናገር እቺ ልጅ ማጥፋት የነበረበት ከሀገር እንድትወጣ ነው። ከሰውየው ጋር ተከትላ ከሀገር እንድትወጣ ነበር ፍላጎታቸው። ከፈለጉት ወጣ እነሱ ይዋደዳሉ። እሷ ደግሞ መምጣት አልፈለገችም። አትወደዋለች እኮ አንቺ ዝም አልሽ። ምን እንደሆንሽ ባላቅም ዝም አልሽ። ንብረቱ ሲጠፋ መኪናው ሲሄድ የት ሄደ እንዴ? የታረክሽው ማለት ነበረብሽ። የት ካናዳ ሂጂ ያሰማለሁ እሷ ልጅነቷ ይዟት ነው። አንቺ እኮ የእናትነት አንጀትሽ ነው። እኔ እኮ እንዴት አድርጌ ላስረዳችሁ? እኔ እኮ እንዴት ነው ብነግራችሁ የሚሰማችሁ የሚገባችሁ? እንዴት አድርጌ እማ ይኸው ካናዳ አሁን እነሱ ናቸው አይደል እየኖሩ ያሉት? ኑሯቸውን የሚያውቁት እነሱ ናቸው። እቺ ሴት የጸነሰች ሴት ናት። እሱ ይወዳታል። እሷ ልጅ ከሱ አላት። እንዴት አድርጎ ተለያዩት ያለሽ? ካናዳ የሚባል ነገር የለም። ኪ ከጭንቅላት ስለማትወደኝ አይደለም አኑ ቢሞት ካናዳ ሄዳለሁ ነው እኮ ነው እኮ ይሄ ባጭሩ ነው። አኑ ከሞተ እኔ ካናዳ አለኝ ኦልደን ነው ልጭራሽ ሄዳዛ እዛ ልጅን የሚንከባከብልኝ አለ ነው የምትለውማ። አባቴ እዛ ነው አይደል? አለ ነው እኮ በቃ አባቴ እዛ ነው። እሱ ሰው እንዳለ ምን እናውቃለን? እሱ ሰልገላኔ ልንበልሽ ቢሆንስ አባቴ እዛ ነው። ምን ይክማታያት ሌላ ሰው ማን ያለው? በቃ እንደዛ ነውማ። አኑ ሳይሞት ከዚህ አልወጣም ብላ ነው። እሺ አማ ቡና ፈላ ምግብ ብሏ ተነሱ ሰቀ ምንም ምግብ ሰላም እንዳለ ነገር እኮ ምግብ ቁጭ ብሎ ተሰብስቦ ካንቺ ጋር መብላት አይሆንም። የኔ እንዳንዴት ነው ከጠላቱ ጋር እሞት ከጠላታችን ምግብ ብለን ምግብ ምን በለው እኔ ኪያን ከዚህ በፊት በደንብ ነው የማውቃት እኮ ለዛ ነው እኮ መከራከረው። ኪዩን እንደምትወደው አንዋርን ኪዩ አንዋርን እንደምትወደው በደንብ ነው የማውቃት። እማንቺ የሆነ ነገር አስቀምጠውሽ ነው እኔ ታውቂያለሽ። ቤተሰቡን ታውቂዋለሽ አይደል? ቤተሰቡ ማለት ኪያ አይደለችም። ታውቂያለሽ ቤተሰቦቿን ታውቂያለሽ። ኪያ ማለት ቤተሰቦቿን አውቃቸዋለሁ እንደሆነ በምን ታውቂያለሽማ? አረ ምንም አላደረጉም። ምን ታረጋችሁ? ያቺ ባለጌ ሴትዮ እሷ ስላወራች ያ ባለጌ ሰውዬ ስላወራ ኪያ የነሱ ተመሳሳይ ናት ብዬ እኔ ኪያን አልጠላት። እሺ ተመሳሳይ አይደለችም። እሺ ተመሳሳይ አይደለችም። ግን ተተው የምትወደው ከሆነ ትተውልን። እንዴት የምትወደው ሰው ይባላል? ይትረፍ። እሺ ይሙትና ለቀብሩ በቃ እንዴ ተገላገለ ብለን ባለለት ቀን ነው የሚሞተው። ምንድነው ያለለት ቀን ተብሎ ይኸው ደረሰ። ገደል ተጣለ። አሁን ደግሞ ሞቱ ብሎለት ሞተ እንበል እሺ ያኖር እማ አይደለም። እሺ ገለውት እሺ አሁን እኮ ተርፎ መጣ አልፈረደበትም። በቃ የት ነገ ደግሞ ደብድበው አንድ ነገር አድርገው ከገደሉት በኋላ አላህ ፈቅዶ ሊሞቱልን ነው አይደለም። አላህ ፈልገን የገደልነውን እኛ በራሳችን ሞቱን ማስቆም የቻልነው ቡናው ነው ያፊውና አንቺ ወይ እኔ እሱን አበላዋለሁ። ሂክማ ነኪያስ ተቀመጪ ደክሞሻል ነው ይሄ ነው ግራ የሚገባኝ እኮ እኔ እኮ እንደ ሕፃን ልጅ የሚያደርገው ነገርም ነው እሷን ግራ የሚገባኝ። ወይኔ ሂክማ ልጅን ተሸክማለች እኮ ወደ ውስጥ ልጅ ያለ እኮ እያልኩሽ እኮ ነው ያለሁት። እሷ ራሱ ኪያ ራሱ ያለችበትን ሁኔታ ተመልከቺ። ለኔ ፍቅር እሷ ያልከፈለችው መስዋዕትነት የለም። የኔ እሷን ትቼ ልሂድ። አጎቶቿ አክስቶቿ በዚህ ደረጃ እንኳን እየተናገሯት በዚህ ደረጃ እየጨቆኗት እንኳን እስካሁንም ከኔ ጋር ናት። እንደማይወዱኝ ቤተሰቦቿ ትንሽ ልባቸው ከተረጋጋ ትንሽ ካዘኑልኝ ብላ ሆኖ ነው ያረገዘችው። ይሄንን ታውቂያለሽ? እኔ እኮ ግራ ገባኝ። እሺ የለችም አሁን እማ እኔ ምንድን ነው ያስነካች? ንገሪ። እኔ ምንም አላስነካች። ንገሪንማ ምንድን ነው ያደረገች? አሁን እኮ ምንም አላደረገች። ጥሩነቷ፣ መልካምነቷ፣ የኪያ ጥሩነቷ መልካም ሰው እማ መልካም ሰው እንደዚህ ሲሰቃይ ስታዩ ተታው ትሄድ ነበር። እንዴት ስቃዩ ለጥላቱ ይተርት ተታው እንዴ በሷ ምክንያት እኮ ነው የሚሰቃየው። አንቺ የምትወጂውን ሰው ትተሽ ትሄጃለሽ። ዴሊ ካለብኝ በችግር ላይ ካለች ነው እንደማትወደው የሚያስታውቀው እኮ የችግሩ ለጥላው ከሄደች ነው። አሁን እኮ ችግሩን እየተጋፈጠች ነው። ችግር የለም እኮ እየተጋፈጠች ነው። ትክክል ነው። ትጋፈጣለች እየተጋፈጠች ነው እንጂ ቤተሰቦቿ በቀደም ያደርጓት ነገር በቃይ እኔ ማን ሌላም እናት ወጥቶን ጥላት ሄዳለች። የራሱ ጉዳይ ብላ ቆጥታው ትሄድ ነበር። እስኪ ምንድነው ያልተፈጠረው? እስኪ ምንድነው ያልሆነውን ነገር ንገሪኝ እስኪ። እስኪ ለኔ ስትል ያላደረገችው ነገር አንድ ነገር ይሄንን ነገር ነው በይኝ እስኪ። እሺ ከዚህ በኋላ እሺ ከሞተ በኋላ እሺ
አይሞትም እንዴ አንቺ ሞት ምን ነው ወጭለት? አይሞትም በቃ ግራ ገባኝ። እንዴት ነው የማይሞተው? ቆይ አላህ ካለ ይሞታል። በቃ ካለው ይሞታል። ካላለ ብሎት ሞተል ነው። በእጃችን ገለ ነው ምን በቃ ተቅበን ሰጠናት እኮ ግዴልን ብለን ግዴልን ብለን ምንም የምበላው ምግብ የለም። እኔ ምንም ነገር አልበላም። አሁንም መፍትሄ ተረጋጊ። እኔ ምንም አልረጋጋም። አሁንም ቢሆን እኔ መፍትሄ ሳይገኝ እኔ አልበላም፣ አልጠጣም። እኔ አልበላም። ታውቁ ማንቶች እኔ አልበላም። እኔ ለዚህ ብቻ አሁን ገና ምግብ ለተከታተልሽ ምን መፍትሄ እኮ ግራ ገባኝ። ምን ሆነ አማ ብል ጀምር እኔ በቃ ብል ጀምር ቢ ዝም ብለሽ ቢ ልጁ በስነ ስርዓት አብይ ለማንኛውም የኔ ያምራል ምንም አልመሰለኝ። ይቅርብ ኧረ እባክሽ እኮ ነው የፍርፍር ምናምን ይሰራል። ኧረ በእናትሽ ዝም ብላሽ ጨዋለሽ። እሺ አሁን አንቺ እኔ አሁን ለአንቺ ነው የፈራሁት። እኔ እሺ ይችላል። እሷም የእህትነቷን ነው ጨንቋት ነው ይሁን ያለው የተፈጠረ ያለው ነገር እንት ይላታል። ትንሽ ይቻላል ያልሽ 2 ቀን ከዛ ምን አይነት ሴት እንደሆንሽ ስታውቅ ትወድሻለች። እሺ ከዛ ለአንቺ ስትል ሁሉንም ነገር የምትከፍል ሰው ደግሞ የዋህነት ነው። እሺ ተጫዋች እንጂ ከልብ አይደለም። እሺ እሺ አንቺ ጉረሻው እሺ ፍቅርስ እንዴት ናት? ስለሷ ማውራት ተቋቋሙ እኮ እንዴት ናት? እሺ አንቺ እንዴት ነሽ? ለምንድን ነው ዝም ያልሽው? እሺ ዝም ብለሽ ትንሽ ብቻ ጨለሽ። እሺ ይሄን ካልጨረስክ እንደማልተው ታውቃለህ። እኔ ይቅርብኝ። አሁን ያለሁበት ሁኔታ ታይ ፍሬልከኝ አንተን እሺ እኮ ደህና ሆነሽ ለምንድነሽ ፈልጋለሁ። ይሄ ናብላ እንጂ ምግብ አለ። ትናንትና መረቅ አልከኝ ሰራው አልበላሁ። አሁን ደግሞ ፍርፍር አልከኝ ሰራው ታበላ። ፊትሽን እንዲያዝነሽ እያየሁ እንዴት ልብላሽ? ጊያ እንደዚህ እሷ እየሆነችብሽ እያየሁሽ እንዴት ይበላልኛል? እንዴት ይጓጥልኛል? አክሴ ስንት ነገር ስትሆንብህ ነበር። ያ በፈጠረሽ እባክሽ ይገባኛል። የምትናገረው ነገር በጣም ያስጠላል። ደስ ያለ ሁሉ ነገር ግን በቃ 1 ቀን 2 ቀን ብቻ ከዛ በልጨምር ምንም ይበላል። ያው 1 ቀን 2 ቀን ብቻ እሺ። ከዛ በኋላ ካልተግባባችሁ ከዛ በኋላ ወደ ራሷ እንደኔ ሀሳብ ካልኖረችልኝ በቃ ትተን እንሄዳለን። እሺ እሺ እኔ እና አንቺ ብቻ እንሄዳለን። ተረቀብክ ምን ልስራልህ? እንደምፈልገው አይነት ነው የሰራሽ። ምን ልስራልህ? በቃ እንደምፈልገው አይነት ምንም አልፈልግም። ራስሽን ጠብቂ በራስሽ። ለምንድን ነው ማሚ ደስ እንዲላ ብለን የምንቆመው? በቆም ደግሞ ታውቃለህ ኪያ ታውቃለህ የነገረቻት በጣም አካብዳ ነው። ስለዚህ ኖርማል ማስመሰል መቻል አለብን። ኪያ ደግሞ ደህና ነኝ አሁን እኮ እባክሽ የፈጠረሽ ኪያ። ይሄ ነው ከባዱ ጊዜያችን። ይሄን ጊዜ ካልተወጣሽ ማለት ነው ይሄን ጊዜ አንቺ ካልቻልሽ ኪያ በፈጠረሽ ብዙ ነገር ችለሻል። በጣም ብዙ ነገር እቺን ጊዜ ብቻ ቻይ በቃሽ። እቺን ጊዜ ካልቻልሽ በቃ ኪያ የሁሉ የከፈለለት የሁሉ የሆነለት ነገር በጠቅላላ ዜሮ ነው ማለት ነው። ኪያ በፈጠረሽ ስሙትልሽ እሺ ነው ትንሽ ከተፈለከ ትንሽ እሺ ልፈትልህ ምን ፍርፍርሽ ነው የናፈቀኝ? ይሄን ነው ማለት እሺ ቢያ እንዴ ጨረሳችሁ? የሆነ ነገር አጨምሪላት። ጉረሽ እሺ ጉረሽ ያዩት ጉረሽ ጉረሽ እሱን ጉረሽ እሱን ጉረሽ ነው ይጎርሳለሁ። ጉረሽ ጉረሽ ያ ታስፈልጊ ጉረሽ አልበላም በቃ ይሄ ብላንች ኪሎ ትንሽ በላው ምንድን ነው የሚበላው? ኧረ ያው ምንድን ነው የሚበላው?
እንዴ እዛ ጋር ክትፎ እያለ አይወርድልኝ አይታኝልኝ። አንቺ ይኸውልሽ የተመታሁት ምት አገጬን ለማላመጥ ስለማይመች እንጀራ በበርበሬ እኔ ነኝ ስሪልኝ አልኳት። እኔ ነኝ ስሪልኝ አልኳት እኮ አልኩሽ። ይኸው እንዴት ራስ ነው ብቻ ተመልከቺ። እኔ ማለት ይሄን ምን ይጠቅማል? ወላሂ ምን ይጠቅማል? ክትፎ እያለ ቀላል ነገር እኔ መቼ ክትፎ ስጥኛል? አይበላትም። እኔ ስለማይልኝ ነው። ለምን ክትፎ አይሻልም? ክትፎ ይሻላል።